አቤት ቅሌት፣ አቤት ውርደት! ጌታው ይድረስልኝ። እናንተ ምንድነው የምንሰማው ዛሬ? ሰበር ዜና። አብርሽ የጠበቀ ሌላ፣ እሷ የተናገረችው ሌላ። አርግዤ ነው የጠፋው እና ብቶኝስ ከሚዲያ መራቅ አለብሽ። አብርሽ እኮ አሁን ከብዙ ሰው ጋር ተጣልቷል። ከብዙ ሰው ጋር ወንድሙን አሳስረዋል። ከሚስቱ ጋር ተጣልቷል። ሌላ ታሪክ ውስጥ ገብተዋል። ራሱ እርጉዝ ነኝ ስትሎ አብርሽ ደስተኛ አይደለም። እንዴት ይሄ ነገር አሁን ላይ ተፈጠረ? እኔ አሁን ላይ አላሰብኩም ነበረ ያለ ነበር። አብርሽ ደስተኛ አይደለም። ሌላ ታሪክ ውስጥ ገብቷል። ቤተሰብ እሱ የጠበቀ ሌላ፣ ማን እንዳገተሽ ለምን እንደጠፋሽ ይሄን ነበር እንጂ ከሷ አፌ መሰማት የፈለገ ይሄ ነበር የጠበቀ። ግን እሷ እርጉዝ ነኝ ስትለ ስላረገዝኩ ነው ከዚህ የራቁ እና የፈለግሽ ብትሆኚ ማለት ነው ብትሆኚ እሱ ፈልገሽ ነው የሰጣሽው። ከሰጣሽ በኋላ ግዴታ ከሱ መራቅ አለብሽ፣ መናገር ሞ አለብሽ። ይሄ ሁሉ ሳምንት ጠፍተሽ ከስንት ሰው ጋር ሩታ በአንቺ ምክንያት ብዙ ነገር ነው የሆነችው። ሚስቱን አስረግጠሽ አንቺ አሁን አፍ ያለኝ ብለሽ እዚህ ጋር መተሽ ትናገራለሽ። አንቺ ዱርዬ ማለት ነው፣ ሴተኛ ዳሪ። እንዴት ነው ሴትነትሽን አታስከብረው? አሁን አይደለ እንደ ፍቅር ጥያቄ ተቀበላት። እግዚአብሔር 2 ወር አልሞላችሁም ገና። ከዛ የፍቅር ጥያቄ ተቀበላት። ከዛ 2 ሳምንት ሞላ እንዴ የፍቅር ጥያቄ ተቀብሏት 2 ሳምንት ሳይሞላት ምን አደረገ? ቀለበት አደረገ። ከቀለበት ጀምሮ በቃ ሰላም ምንም አላገኘችው እቺ ልጅ ማለት ነው። ከዛ በቃ ማረገዝ አለብኝ ብላ ሄዳ ድንግሏን አሳልፋ ሰጣች። አሁን ደግሞ አርግዣለሁ ለዛ ነው የጠፋው። አረ በጣም ውርደት ነው ይሄ፣ ውርደት ነው። እንደዚህ ነገርም ይቻላል እንዴ? አብርሽ ሌላ ታሪክ ውስጥ ገብቷል። ቤተሰብ ወዮ ቱ ቱ ቱ የአብርሽ ህይወት በዚህ ሁኔታ ነው በቃ የሚቀጥለው ማለት ነው። እንዴት ነው ሰው እኮ በፍቅር 1 አመት 1 ከግማሽ ይቀጥላል። እንዴት ነው? እኔ እኮ ሄርሜላ ወደ አብርሽ ህይወት ስትመጣ አላማረችም። ይሄ ሁሉ ማን ነው እንደዚህ ነገር ያደረገ? አቤል ነው እንግዲህ። ወይ ከአቤልም ልታረግዝ ትችላለች፣ የኛ አናቅም። አቤል ነበረ ደስ ብሎኛል እንኳን መረገሽ ያላት ነበረ። ወይም ከአቤልም ልትሆን ትችላለች እንግዲህ እኛ አናቅም። እቺ ደግሞ ማርታ የምትባላ የእሷ ታውቃለች፣ ጸጥ ትላለች። አያችሁ እኔ እንጃ። እኔ እነዚህ ሰዎች አላማሩኝም። ብቻ አብርሽ የስራ ነው ያገኘው። እሰይ ደግ የስራ ነው ያገኘው። ምክንያቱ ልጅን ሳታሳድግ ገና እኮ ልዑል እኮ ገና 7 ወር ይዟል። አሁን ነው 7 ወር የያዘ ልጅ ቤተሰብ ማለት ነው። እቺ አሁን 9 ወር ገብታለች። ሄርሜላ ወደ ሚዲያ ከመጣች 9 ወር ሞልታለች። በ9 ወር ውስጥ አሁን አርግዣለሁ ብለሽ ስታወርሽ የሚባል ነገር የለሽም ሴትዮ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦች እንግዲህ ዛሬ ውሽምት እውነቱን አውጥታለች። ስላረገዝኩ ነው፣ ስለተጨነቅኩ ነው ከእናንተ የራቁ ከሁሉም ነገር የራቁ ያየው ነበር። ሁሉም ካየሽ እኮ ስልኩን መመለስ አለብሽ። ምን እንደተፈጠርሽ እሱ ማየት አለብሽ። አንቺ አይደለሽም እንደ ያሳልፋሽ ድንግልሽን የሰጣሽው ማን ፈቀደልሽ? ቆይ ማን እግርሽን ከፍተሽ ሲጫለሽ? ከሰጣሽ በኋላ ከሱ መራቅ ለምን አስፈለገ? እና አብርሽ ብቻ ሌላ ታሪክ ውስጥ ገብቷል። ቤተሰብ ፈጣሪ ትግስቱን ስጠን። ዛንድሮ ገና ብዙ እንሰማለን እኮ ዛንድሮ። ወዮ 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 በሉ ቤተሰብ። ይሄ ሁሉ የአቤል ስራ ነው፣ የብሩክ ስራ ነው። አንተ ልጅህን ሳታሳድግ ደግሞ ከሌላ ውሽማ ሌላ ልጅ ልታመጣ ነው አብርሽ። ፑ ፑ ፑ ፑ ሰው ራሱ ምን ይላል? ቤተሰብ ሚዲያ ላይ ራሱ ማለት ነው። እንዴት ነው በዚህ ሰዓት ይቻላል እንዴ? አብርሽ እንዴት ነው? አንቺ ሴት ልጅ አይደለሽ? ወንድ ልጅ ወንድ እኮ ነው። አንቺ ውሽሚት ማለት ነው። ራስሽን አሁን ስንት እኮ ብዙ የምትጠቀም ነገሮች አሉ። እንዴት ነው በዚህ ሰዓት? እሺ ክዶሽ እንኳን ጥሎሽ ቢሄድ አንቺ ነሽ እኮ የምትረገጭ። ገባሽ አይደለ? ወንድ ልጅ ሳይፈልግሽ አውቃሽ የሆነ ነገር አድርጋሽ ልጁን ወደ ራሱ አመጣሽ። ከዛ ድንግልሽን አሳልፈሽ ሰጣሽ እንዳይሄድብሽ። በቃ የሆነ ነገር አደረግሽ ልጁ
ይኸው ዛሬ አርግዣለሁ ብለሽ እሱን ለማሳሰር ነው በዚህ ልክ። አይደብርሽም? አንቺ እሊና አለሽ ግን ሄርሜላ ማለት ነው ልጅ ገና የተወለደ ልጅ እንኳን ሳያሳድግ አንቺ ከሱ አርግዣለሁ ብለሽ መናገርሽ የሚባል ነገር የለሽም እንኳን ደግሞ ከካሜራ ጀርባ አታደርግም። እዚህ ሚዲያ ላይ ቁጭ ብለሽ ታወራለሽ። አታፍሪም? ልጅ ካላባት እንዳያድግ አደረግሽ። አቤል ደግሞ እንኳን ደስ አለሽ፣ ደስ ብሎኛ፣ እንኳን ማረገሽ። እሱ ካሁን በኋላ ያንቺ ብቻ ነው አላለም አቤል ማለት ነው። ደስተኛው ነው ወይም ከአቤል ነው ያረገዘችው። አብርሽ አሁን ማረጋጋት ፈልጋለሁ እያለ ነው። አብርሽ በጣም ብዙ ጭንቀት ውስጥ ገብቷል። በዚህ ሰዓት ሴት ልጅ ሳታገቡ አሁን ነው በቃ ሁሉም ነገር በፍጥነት የፍቅር ጥያቄ ተቀበለ፣ ቀለበት አደረገ። ከዛ የቀለበቱ ቀን ነዋ ነገሩ እየተጀመረ መሰለኝ። ድንግልሽ ይነሳልፋል ለሱ የሰጣሽው ማለት ነው። ያን ቀን ነዋ የተያዘ ወይስ ደጋግማችሁ ነው ያደረጋችሁ? ፈጣሪ ወጥቶ እናንተ ያሳፍራል እኮ። እንዴት ነው ሴት ልጅ ሸማግሌ ወደ ቤተሰቦች ሳይገባ እንዴት ነው አንቺ ለወንድ ልጅ አሳልፈሽ ክብርሽ ምትሰጪ? አንቺ ባለጌ ማለት ነው። አርግዣለሁ ብለሽ አፍ ሞልተሽ ተናገራለሽ። ደግሞ ኢሊሊሊ ደስ ብሎኛል የምትው ምንድነው? እኮ ነውር ነው። ቤተሰብ እንዴ ሸማግሌ ሳትልክ እንዴት ነው ልጁን በስነ ስርዓት ሳያሳድግ ሚስቱ ነፍሰ ጡር ሆነ እርግዝና ምን አይነት እንደሆነ ሳይ አሁን ከሌላ ሴት አርግዣለሁ ብላች ኢየሱስን ስም ስትጠራው ምንድን ነው የሚሰማቸው? ሰው እንኳን ምን ይላል? ይሄ ነው ደግሞ የልጅ አባት የምትሉ? አብርሽ የልጅ አባት ነው የሚባለው? ከውሽምት አሁንም ሌላ ልጅ አምጥቷል። አንተ ጀግና ነው፣ እውነት ጀግና ነው። ልጅ ሳታሳድግ አሁን ሌላ ልጅ አመጣ በስነ ስርዓት። ሰው እንኳን ምን ይላል? ቤተሰብ ኤፍሬም እኮ ያለው ልክ ነው። ህይወቱን በጥብጦ ትዳሩን በትኖ ከሌላው ሽማ ጋር ቁጭ ብሎ አሁን ከሌላው ሽማ ሌላ ልጅ ሲመጣ ምን ይባላል? ሰው እንኳን ምን ይላል? ቤተሰብ አራሩታይ እንኳንም ተገላገልሽ። ከዚህ ሊጋጋም ሰውዬ እንኳንም ተገላገልሽ። ፈጣሪ ልጅሽን ያሳድግልሽ። ወንድ ልጅ አገኘሽ ከሱ። ምንም ቢሆን እሱ ክዶሽ ነው የሄደ። እሷ ናት በቃ እቺ ውሽምት የምትባለው የሆነ ነገር ማስደርጋለች። የገፋፋቸው ይሄ ልጁ ያለው የጭንቀት ውስጥ አስገባች። አብርሽ ራሱ ያጠባል ብዬ አስባለሁ። እግዚአብሔርን ሸማግሌ ሳይልክ ምን ሳይል ስላረገዝኩ ነው ተጨናንቄ ነው ለአንድ ሳምንት የራቆ ትላለች እንዴ! አብርሽ ምን አይነት እርግጠኛ ነው? አሁን አብርሽ ግራ ተጋብቶ ብዙ ደስተኛ አይደለም። እርጉዝ ነኝ ብላ በተናገረችው ቃል አብርሽ ብዙ ደስተኛ አይደለም። የሆነ ጭንቀት ውስጥ ገብቷል። ፈጣሪ ሆይ ትዕግስት ስጠን። እኔ ያላማረችው እቺ ልጅ ስትመጣ ከጀርባ ብዙ መዘዝ ቢኖራት ማን ያቃታል? የምሬ ነው የምላችሁ። አብርሽ ችግር ውስጥ የሚገባው አሁን ነው። አርግዣለሁ ብላ አልመጣችሁ ሙሽምት። እነዚህ ሶስቱ ሚኪ፣ ብሩኬ ያና ማን ነው ይሄ ብሩኬ የሚባል ልጅ የት ሄደ እናንተ? ሄርሜላ ቡችላ ነበር። የለም እሱ ከነሱ ተነጥለዋል ወይ ተጣልቶ ነው እንግዲህ። አሁን አቤል ያገኘው ማን ነው? ሚኪ፣ እቺ ማርታም ደግሞ ነገ አርግዣለሁ ብላ እንግዲህ እሷም እንደዛ ናት ማለት ነው። ሸማግሌ ሳይላክ እንዴት ነው ሴት ልጅ አርግዣለሁ ብላ አፌን አውጥታ የምትናገረው? እኔ የገረመኝ ይሄ ነው። ሩታና አብርሽ እኮ አንድ ቤት እኮ አብሮ ኖረዋል። 1 አመት ከምናምን እኮ ነው አብርሽና ሩታ አብሮ እየኖሩ ማለት ነው። ሩታ ብልጥ ናት፣ ብልጥ ስማርት ሴት ናት። ገባችሁ? ራሳን ትጠነቅቃለች። ሸማግሌ ካላከች በኋላ ነው ከዛም በኋላ ነው ነገሩ የተፈጠረ ማለት ነው። ሩታ እኮ በስነ ስርዓት ሸማግሌ ልካ ሸማግሌ ካላከች በኋላ ቶሎ አላረገዘችም። ገባችሁ አይደለም? ከዛ ዱባይ ሄዱ፣ ተገቡ፣ በቃ ነገሩ ተፈጠረ ማለት ነው። እቺ ሸማግሌ ሳይላክ ምን ሳይሆን አንቺ ያሳልፈሽ ሰውነትሽን ክብርሽን ትሰጣለሽ። እቺ ምንድናት ታዲያ? 20 ሜዳ በሉ 20 ሜዳ የሴት አሰዳቢ የሰውን ባል ቀምተሽ አርግዣለሁ ብለሽ ስታወሪ አታፍሪም? ደግሞ የኮሜንት ጋጋታ እንኳን አረገሽ ልጅ እኮ የእግዚአብሔር ስጦታ ነው። ተው እባካችሁ። የሰውን ባል ቀምታ ልጁ እንዳያሳድግ ያደረገች ሴት ናት እኮ። ምን ሆናችሁ ነው? ያማችኋል እንዴ?
ለነገሩ አብርሽ ይገባሃል። ገና እሳት ውስጥ ትገባለን። ቱ በላይ የስራ ነው የምታገኙ። ሩታ ምንም አትሆኑ። እኛ ከእውነቱ ጎን ነው የምንሆኑ። ማችም ከእናንተ ጎን አንሆኑ። እናንተ ዝሙተኞች ማለት ነው። ስታስጠሉ